ሰበር ዜና አዲስ አበባ ውስጥ አደገኛ አስደንጋጭ ሁኔታ ተፈጥሯል። ሁሉን አቀፍ አፋጣኝ ርብርብም ተጠይቋል። ዝርዝሩ በቆይታችን ይቀርባል። የህወሓት ህጋዊ ሰውነት ተመልሶ በሰባተኛው ጠቅላላ ምርጫ እንዲሳተፍ ኦነግ ጠይቋል። ሰፋ ያለ ዘገባ ይዘንበታል። በቆይታችን ትሰሙታላችሁ። በደቡብ ኦሞ ዞን በጎሮሪሳ በሽታ ሳቢያ የሞቱ ከብቶች ቁጥር ወደ 668 ማሻቀቡ ተገለጸ። ለዚህ አሳሳቢ በሽታ ፈጣን ምላሽም ተጠይቋል። የእስራኤል ወታደሮች ሄዝቦላ ላይ ለከፈቱት ዘመቻ ሲባል በደቡባዊ ሊባኖስ የሚገኝ መሬት ተቆጣጥረው እንደሚቆዩ የሀገሪቱ መከላከያ ሚኒስትር ኢዝራኤል ካትዝ ተናገሩ። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። $1 153 ብር ከ1 ሳንቲም፣ 1 ፓውንድ 200 ብር ከ7 ሳንቲም፣ 1 ዩሮ 176 ብር ከ8 ሳንቲም፣ 1 ስዊስ ፍራንክ 190 ብር ከ7 ሳንቲም፣ ዲናር 489 ብር ከ8 ሳንቲም፣ ዩዋን 21 ብር ከ8 ሳንቲም፣ ድርሃም 41 ብር ከ6 ሳንቲም፣ ሪያል 40 ብር ከ7 ሳንቲም የውጭ ምንዛሬ ዋጋ ሆኗል። የኢትዮጵያ አየር መንገድ በአፍሪካ የመጀመሪያ የሆነውን የቦይንግ 777-300 ኢረስት የጭነት አውሮፕላኖች ከአይኤአር ካፕ ተከራየ። የኢትዮጵያ አየር መንገድ በሀገሪቱ የመጀመሪያው የሆነው የቦይንግ 777-300 ኢአርኤስኤፍ ከአኤር ካፕ ተከራየ። የኢትዮጵያ አየር መንገድ በሀገሪቱ የመጀመሪያው የሆነው ይህ የጭነት አውሮፕላን አይነት ለመጠቀም ከአይኤአር ካፕ ጋር የክራይ ስምምነት መጋቢት 15 ቀን 2018 ዓ.ም መፈራረሙን አስታወቀ። ይህ የቦይንግ 777-300 ኢአርኤስኤፍ የጭነት አውሮፕላን አይነት በአፍሪካ የገበያ ታሪክ ውስጥ ለመጀመሪያ ጊዜ ስራ ላይ የሚውልበት አጋጣሚ መሆኑ ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአጋርነቱ አስፈላጊነትና አዲስ የጭነት አውሮፕላን አይነት የሚኖረው ሚና አንስተዋል። አቶ መስፍን እንደገለጹት አውሮፕላኖቹ የአየር መንገዱን የጭነት አቅምና ብቃት በከፍተኛ ሁኔታ ያሳድጋሉ። ይህ ኢንቨስትመንት አየር መንገዱ እየጨመረ የመጣውን የአየር ጭነት ፍላጎት ለማርካት እንዲሁም ዘመናዊና ቀጣይነት ያለው አሰራርን ለማስፈን ከያዘው ሰፊ ስልት ጋር የሚጣጣም መሆኑን ገልጸዋል። 777-300 ኢአርኤስኤፍ አውሮፕላኖች ከሌሎች አነስተኛ ባለ ሁለት ሞተር የረዥም ርቀት የጭነት አውሮፕላኖች ጋር ሲነጻጸሩ የ25 በመቶ ተጨማሪ የመጫን አቅም ያላቸው ሲሆን ይህም ከፍተኛ ፍላጎት ባላቸው የጭነት መስመሮች ላይ ወጪ በመቀነስ ረገድ ውጤታማ መሆናቸው ተገልጿል። የአኤር ካፕ ዋና ስራ አስፈጻሚ ኤንጎስ ኪሊ የስምምነቱ ስልታዊ ጠቀሜታ ሲያብራሩ አውሮፕላኖቹ የኢትዮጵያ አየር መንገድ የጭነት ስራውን በብቃት እንዲያሳድግና እንደ ቀዳሚ የጭነት አጓጓዥ ያለው ቦታ እንዲያጠናክር ያስችሉታል ብለዋል። አውሮፕላኖቹ በፈረንጆቹ 2028 ሁለተኛው ሩብ ዓመት ርክክብ ይደረግባቸዋል ተብሎም ይጠበቃል። በደቡብ ኦሞ ዞን በጎሮሪሳ በሽታ ሳቢያ የሞቱ ከብቶች ቁጥር ወደ 668 ማሻቀቡ ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ማሌ ወረዳ በተከሰተ ድንገተኛ የእንስሳት በሽታ የሞቱ ከብቶች ቁጥር እስከ መጋቢት 14 ቀን 2018 ዓ.ም ድረስ ባሉት 4 ቀናት ብቻ 668 መድረሱን የዞኑ ቀይ መስቀል ማስተባበሪያ ጽሕፈት ቤት አስታውቋል። ቀደም ሲል በመርዛማ ስር ሊከሰት እንደሚችል ተገምቶ የነበረው ይህ ወረርሽኝ በላቦራቶሪ ምርመራ ቦቪን ፓስቶሮሎሲስ ወይም በአካባቢው መጠሪያ ጎሪሪሳ የተባለ በሽታ መሆኑ ተረጋግጧል። የጽሕፈት ቤቱ ኃላፊ አቶ ኛኩማ አስራት ወረርሽኙ በማሌ ወረዳ ቲኪቦኮ እና ቡላንሳ በተባሉ ቀበሌዎች እንደተከሰተና ከመጋቢት 10 ቀን 2018 ዓ.ም ጀምሮ ባሉት ጥቂት ቀናት የስርጭቱ መጠንና የሟቾች ቁጥር በከፍተኛ መጠን እንደጨመረ አብራርተዋል። በሽታው በፈጠረው እልቂት ሳቢያ መተዳደሪያ ከብቶቻቸውን ያጡ አባወራዎች ቁጥር 301 ደርሷል የተባለ ሲሆን ማህበረሰቡ ኑሮውን የመሰረተው በከብት እርባታ ላይ በመሆኑ ችግሩ አፋጣኝ መፍትሄ ካላገኘ የከፋ ቀውስ ሊከሰት እንደሚችል ስጋታቸውን ገልጸዋል። የክልሉ የጂንካ ማዕከልና የዞኑ የእንስሳት ጤና ባለሙያዎች በጋራ ባደረጉት የናሙና ምርምር የበሽታው መከሰት በተለይ ከዝናብ በኋላ በሚበቅሉ መርዛማ እጽዋት እንደሚከሰት ተረጋግጧል ተብሏል። ከወር በፊት በነጸማይ ወረዳ መሰል ችግር ተከስቶ በወቅቱ በነበረው ርብርብ መቆጣጠር ተችሎ የነበር ቢሆንም አሁንም በማሌ ወረዳ የታየው ክስተት ግን በስፋትም ሆነ በሟቾች ቁጥር ከፍተኛ በመሆኑ የተቀናጀ ድጋፍ እንደሚያስፈልገው ተመላክቷል። መንግስታዊና መንግስታዊ ያልሆኑ ድርጅቶች ለወረርሽኙ ምላሽ እንዲሰጡ ጥሪ የቀረበ ሲሆን የበሽታው ስርጭት ለመግታት የክትባትና የሕክምና መድኃኒቶች አቅርቦት በአስቸኳይ እንዲጠናከር ተጠይቋል።
የህወሓት ህጋዊ ሰውነት ተመልሶ በሰባተኛው ጠቅላላ ምርጫ እንዲሳተፉ ኦነግ ጠየቀ። የህዝባዊ ወያነ ሓርነት ትግራይ ህወሓት የነበረው ህጋዊ ሰውነት እንዲመለስለትና በሰባተኛው ጠቅላላ ምርጫ እንዲሳተፍ የኦሮሞ ነጻነት ግንባር ኦነግ ጥሪ አቅርበዋል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ጃቢሳ ጋቤሳ እንደገለጹት የፕሪቶሪያው የሰላም ስምምነት ከተፈራረመ በኋላ ድርጅቱ ህጋዊ አይደለም ተብሎ ከፖለቲካ ፓርቲዎች ዝርዝር ውስጥ መሰረዙ ተገቢ አይደለም። አቶ ጃቢሳ አክለውም በ2013 ዓ.ም የተቀሰቀሰው ጦርነት ድርጅቱ ምርጫ አድርገሃል በሚል ሰበብ መፈጠሩ ስህተት እንደነበር አስታውሰዋል። ምርጫ ማድረግ በየትኛውም መመዘኛ ጥፋት ሊሆን እንደማይገባና ለጦርነት መንስኤ መሆን እንደሌለበትም ገልጸዋል። ድርጅቱን ከህጋዊነት መሰረዝ ከጥቅሙ ይልቅ ጉዳቱ እንደሚያመዝን የገለጹት የስራ አስፈጻሚው ለጉዳዩ እንደ ፕሪቶሪያው ስምምነት ሁሉ ፖለቲካዊ መፍትሄ ሊሰጠው እንደሚገባ አሳስበዋል። ኦነግ በተጨማሪም ክልሎች የራሳቸው የምርጫ ቦርድ እንዲኖራቸው ፍላጎት እንዳለውም አቶ ጃቢሳ ጠቁመዋል። አቶ ጃቢሳ ይህንን ቢሉም በኢትዮጵያ ውስጥ ምርጫን በገለልተኝነት የማከናወንና የማስፈጸም ህገ መንግስታዊ ስልጣን የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት በነሐሴ 2016 ዓ.ም በልዩ ሁኔታ በድጋሚ ከተመዘገበ በኋላ በ6 ወራት ውስጥ ጠቅላላ ጉባኤውን እንዲያካሂድ ቢታዘዝም ሳይፈጽም በመቅረቱ መሰረዙ ይታወሳል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ፓርቲው አዲሱን ምዝገባ በይፋ ባለመቀበሉና ግዴታዎችን ባለመወጣቱ እርምጃዎች እንደተወሰደበትና እስካሁን በዚህ ረገድ የተለወጠ አዲስ ነገር አለመኖሩን ገልጸዋል። በትግራይ ክልል ምርጫ ለማድረግ የታቀዱ የቅድመ ዝግጅት ስራዎችን በተመለከተ ቦርዱ ከጊዜያዊ አስተዳደሩ እስካሁን ምንም አይነት ምላሽ እንዳላገኘ ሰብሳቢዋ ተናግረዋል። አዲስ አበባ አደገኛና አስፈሪ ሁኔታ እያስተናገደች ትገኛለች። ድርጊቱን በርካቶች ያስደነገጠ አደገኛ በመሆኑ አስቸኳይ ርብርብን ተጠይቋል። ታዳጊዎች በትምህርት ቤትና በሰፈር ውስጥ ለጤና ጎጂ የሆኑ መድኃኒቶችና አደንዛዥ እጾች በመቀላቀል እየተጠቀሙ መሆኑን ተነገረ። በአዲስ አበባ በተለያዩ የሁለተኛ ደረጃ ትምህርት ቤቶች ላይ ባደረገው ቅኝት ተማሪዎች የተለያዩ አደንዛዥ እጾችን እንዲሁም ካለ ሐኪም ትዕዛዝ የሚሰጡ መድኃኒቶችን እየወሰዱ እንደሚገኙ ለማወቅ ተችሏል። በተጨማሪም ከሕክምና ባለሙያዎች ትዕዛዝ ውጪ ለየትኛውም ግለሰብ መስጠት የማይቻሉ መድኃኒቶችን በፍሬ ጭምር እየገዙ እየወሰዱ እንደሚገኝና ሱስ አምጪ እንደሆኑ በተማሪዎች ይነገራል። እንዲሁም ከመድኃኒት ውጪ ባየ የተሰኘ አደንዛዥ እጽ ይዘው እንደሚገቡ ስማቸው እንዲገለጽ ያልፈለጉ የመረጃ ምንጮች ከብስራት ሬዲዮ ጋር በነበራቸው ቆይታ ገልጸዋል። ይሁንና ተማሪዎች ሲጋራ፣ ባየ ወይም አደንዛዥ እጽ፣ ኤሌክትሮኒክስ ሲጋራ በብዛት የሚጠቀሙ መሆኑና ለትምህርት እንዲሁም ለጤናቸው አስጊ ከመሆኑ ባለፈ በሌሎች ተማሪዎች ላይ ከፍተኛ ተጽዕኖ እያሳደረባቸው መሆኑን ነግረውናል። በሌላ በኩል በሰፈር አካባቢ ላይ ከለስላሳ መጠጥ ጋር የሳል መድኃኒት ወይም ኮዲን የተሰኘ መድኃኒት እየቀላቀሉ እየተጠቀሙ መሆኑን ቅሬታ አቅራቢዎች በማንሳት የሚመለከተው አካል ተገቢውን እርምጃ እንዲወስድ ጥያቄያቸውን አቅርበዋል። የእስራኤል ወታደሮች ሂዝቦላ ላይ ለከፈቱት ዘመቻ ሲባል በደቡባዊ ሊባኖስ የሚገኝ መሬትን ተቆጣጥረው እንደሚቆዩ የሀገሪቱ መከላከያ ሚኒስትር ኢዝራኤል ካትዝ ተናገሩ። የእስራኤል ጦር የሚቆጣጠረው የመሬት ክፍል ከሀገሪቱ አጠቃላይ ስፋት 10% ገደማ እንደሚሆን ሮይተርስ ዜና ወኪል ዘግቧል። የመከላከያ ሚኒስትሩ ጦራቸው ከሊባኖስና እስራኤል ድንበር 30 ኪሎ ሜትር ገደማ ውስጥ የሚገኙትን የሊታኒ ወንዝ ድልድዮች ማፈንዳቱን ተናግረዋል። የእስራኤል ጦር ስፍራውን የደህንነት ዞን እንደምታደርገው የተናገሩት ካትዝ የሰሜን እስራኤል ደህንነት ሳይጠበቅ የተፈናቀሉ ነዋሪዎች ወደ ቀያቸው እንዲመለሱ እንደማይፈቅድላቸው ገልጸዋል። በሂዝቦላ ለሽብርተኞችና መሳሪያዎች መተላለፊያነት ጥቅም ላይ ሲውል የነበሩ 5 ድልድዮች ወድመዋል ብለዋል። ሂዝቦላ እርምጃቸው ለሊባኖስ የህልውና ስጋት ሲል ጠርቶታል። የእስራኤል ወታደሮች ደቡባዊ የሀገሪቱ ክፍል እንዳይቆጣጠሩ እንደሚዋጋም አስታውቋል። የሂዝቦላ ከፍተኛ ህግ አውጪ የሆኑት ሐሰን ፋድላላህ እስራኤል በደቡባዊ ሊታኒያ የፈጸመችው ወረራ ፍልሚያ ይገጥመዋል ማለታቸው ሮይተርስ ዘግቧል። አጥቂዎቹን ከመጋፈጥና መሬትን ከመያዝ ውጪ አማራጭ የለንም ብለዋል። እስራኤል በሊባኖስ ሰሞንኛ ዘመቻም የከፈተችው በኢራን የሚደገፈው ሂዝቦላ ወደ ሰሜን እስራኤል ሮኬቶችን ካስወነጨፈች በኋላ ነው። ቡድኑ ይህንን ጥቃት የፈጸመው እስራኤልና አሜሪካ በከፈቱ ጥቃት ለተገደሉት የኢራን ጠቅላይ መሪ በቀል ነው። እስራኤል በሊባኖስ ጥቃት ከከፈተች ወዲህ 121 ህጻናትና 42 የጤና ባለሙያዎችን ጨምሮ 1072 ሰዎች መግደላቸውን የሀገሪቱ ጤና ሚኒስቴር ገልጿል። ከ1 ሚሊዮን በላይ ሰዎችም ከመኖሪያቸው ተፈናቅለዋል።
ኢራን አሜሪካ ራሷ ከራሷ ጋር እየተደራደረች ነው ሲሉ የኢራን ወታደራዊ ቃል አቀባይ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለማቆም ስምምነት ማድረግ ትፈልጋለች ማለታቸውን የኢራን ወታደራዊ ቃል አቀባይ አስተባብለዋል። የኢራኑ ወታደራዊ ቃል አቀባይ ኢብራሂም ዞልፋ ጋሪ ትራምፕ አሜሪካና ኢራን ጦርነቱን ለማቆም ውጤታማ ውይይት እያደረጉ ነው በማለት የሰጡት መግለጫ አጣጥለውታል። ወታደራዊ ቃል አቀባዩ ለሀገር ዜና ወኪል ኢርና በሰጡት ቃል አቀባይ ንግግር እንደተጀመረ በማስመሰል ከራሷ ጋር እየተደራደረች ነው ብለዋል። ለአሜሪካ ባስተላለፉት መልእክት በቀጠናው ላይ ያለው መረጋጋት የሚረጋገጠው የኢራን ጦር መሆኑን እስካልተረዳችሁ ድረስ እንዲሁም ጸረ ኢራን ሀሳብ አእምሯቸውን ተጠራርጎ እስካልወጣ ድረስ የነዳጅ ዋጋ ወደ ነበረበት አይመለስም ብለዋል። ቃል አቀባዩ አክለውም የውስጥ ግጭታችሁ ከራሳችሁ ጋር እስከ መደራደር ደርሷል በማለትም ተዘባብተዋል። የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ንግግር እየተደረገ እንዳልሆነና የትራምፕ አስተዳደር የሚሰጠው መግለጫ ከእውነት የራቀ መሆኑን እየገለጹ ነው። ይህ የቴህራን ጠንከር ያለ ምላሽ የተሰማው ትራምፕ ኢራን የደረሰባት ወታደራዊና ኢኮኖሚያዊ ጫና ለመቋቋም ስትል ወደ ድርድር ጠረጴዛ ለመምጣት ፍላጎት አሳይታለች ካሉ በኋላ ነው። የኢራን መንግስት ከጠላት ጋር ግንኙነት ያላቸውና የኢስላማዊ ሪፐብሊኩ ተቃዋሚዎች ናቸው ያሏቸውን ሰዎች ንብረት መውረስ መጀመሩን የሀገሪቱ መገናኛ ብዙሃን እየዘገቡ ነው። መንግስት ጠላት ካላቸው ሀገራት ጋር በማበር ጉዳት እንዲደርስ ያደረጉና መረጃን ያቀበሉ በውጭ የሚኖሩ የሀገሪቱ ዜጎችና ቤተሰቦቻቸው ንብረት ላይ ነው በአቃቤ ሕግ ውሳኔ የተላለፈው። ዘገባዎች ስማቸው በግልጽ ያልጠቀሱ የሁለት ሰዎች ንብረት በአቃቤ ሕግ ውሳኔ መውረሱን አመላክተዋል። የቀረበባቸው ክስም ከሀገሪቱ ከወጡ በኋላ በውጭ ሀገራት ሆነው ከጠላት ጋር በመተባበር ጸረ ኢራን የሆኑ ተግባራትን መፈጸም የሚል ነው። ለኢራን መንግስትና የአብዮታዊ ዘብ ቅርብ የሆኑ መገናኛ ብዙሃን ንብረታቸው የተወረሰ ሰዎችን ስም እና ምስል በማውጣት የዘገቡ ሲሆን እርምጃውንም አወድሰዋል። ሌላኛው የኢራን መንግስት የዜና ወኪል ሚዛን እንደዘገበው ከውጭ የስለላ ተቋማት ጋር በመገናኛ በኢራን ውስጥ የሽብር ተግባራት እንደሚፈጽሙ አድርገዋል የተባለ ግለሰብና የዘመዶች ንብረት እንዲወረስ ተደርጓል። የኢራን የህግና የደህንነት ተቋማት በተደጋጋሚ ዜጎች በሀገሪቱ ውስጥ የሚከሰቱ ነገሮችን መግለጽና ለመገናኛ ብዙሃን አሳልፎ መስጠት በሀገር ብሔራዊ ጥቅም ላይ የሚፈጸም ወንጀል ማስረጃ እንደሚሆን በተደጋጋሚ ሲያስጠነቅቁ ቆይተዋል። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።